እኔ እኮ በቃ ከትናንት ስንት ቀን ሙሉ ወደ ዘር ለመውሰድ ፈለጋችሁ አስቆምናችሁ፣ ወደዚህ ፈለጋችሁ አስቆምናችሁ። እኔ መሲ መጀመሪያ አንቺ ነሽ አይደለ ወደ ሽምግልናው ነይ ተይውና ይኸውልሽ፣ ቆይ መሲ ማንሽ ቀመር ተይውና ማለት ነው። በቃ የ5,000 ይስጥሽ፣ ታከሚ። የጎደለሽ ነገር ካለ እህቶቼ እኔ ጎድሎኛል ይበል፣ እሱንም እናግዘዋለን፣ አንቺንም እናግዝሻለን። የጎደለውን እኛ እንሞላለን። በቃ መሲ ጋር ነይ ተናገሪ። ሊቭ ላይ የእናንተ መያዝ ሳይሆን ያለባቸውን ነገር ታውቁታላችሁ። ሁላችሁም የሌሎችን ህዝብ አታስጨርሱ። እዛ ያሉትን ድሃዎቹ ምስኪን አንገታቸውን ደፍተው የሚሰሩትን ሌላ ውስጥ አታስገቧቸው። በቃ ይበቃል፣ በቃ ይበቃል፣ በቃ ይበቃል። ኤምባሲ ያውቀዋል፣ ፖሊስ ያውቀዋል። የእናንተን ህግ የማያውቀው እንዳይመስላችሁ ያውቀዋል። እኔ እስከ ረጅም ድረስ ሄጃለሁ። እኔ ለአንቺ እሙ እስከ ጥግ ድረስ ሄዳለች። ያናገረችውን ፖሊስ ራሱ መሀል ላይ ሲገበታ ሰምቻለሁ አይደለ? ያውላችሁ ይሄን ህዝብ አትሸውዱት። ቀኑ ተጎድተሻል፣ ድብና አድርጉ። ወንድ ልጅ ነው አንቺ መታሽ ለሀምዛ እንደ ጥፍ እንቁጠረው። ገባል? ያውላችሁ ወደ ህግ ያልሄዳችሁት ሁለቱም ሀምዛም ተወጋው ብሎ አንቺም ተወጋው ብላችሁ ወደ ህግ ያልሄዳችሁትና ሶሻል ሚዲያ ላይ መታችሁ ይነግሩ እኔ መሄድ ወዳለብሽ ድረስ እንድትሄጂ እኔና ሚጣሁላ አውርተን ያልሄዳችሁት ወደ ህግ ለምንድን ነው? ወፌ ላላ እንዲህ የሚገለብጧችሁ ሁላችሁንም እዛች ጋር የነበራችሁት ቦታ ስለነበረ አሁን እዚህ ጋር መታችሁ ፖሊስ ጣቢያ ሄዳችሁ ደረታችሁን ነፍታችሁ ማትወያዩበትን እዚህ ጋር መታችሁ ሀረካት አታርጉብን። መስዬ እኔ እውነቴን ነው የምልሽ፣ አይሄዱም ሁለቱም አይሄዱም። መጨረሻ ከዚህ በኋላ አልናገርም። አንድ ነገር ብቻ ልንገርሽ፣ እስካሁንም አሁንም እያልኩሽ ያለሁት እኔ ከሆንኩት በላይ የሚገጥመኝ ነገር ኖሮ አይደለም ወደ ህግ ለመሄድ። አብራኝ ያለችው ልጅ ግን በሽተኛ እናት አለቻት፣ ግዴታ ግቢ እያለቻት እዚህ ጋር በሽተኛ እናት አለቻት፣ ኦፕሬሽን ለማድረግ እየጠበቀቻት ፕሮሰስ ላይ ነች። እሷን ላለማስገባት አንቺ እዛ ጋር ላለችው በሽተኛ እናት ላለቻት ጓደኛሽ እያሰብሽ እኛ ደግሞ ስራ ፈተን ቁጭ ብለን ለእናንተ ጊዜ ሰጣችሁን ሪስፔክት አታረጉም ማለት ነው። አያችሁ እነሱ ሚጣያየሽ ነው አይደል? ለጓደኛ ነው የሚደጋገፉት። ህጉ ላይ መሄድ አይፈልጉም። ገባሽ? እኛንን እዚህ ጋር ፊታችንን ፊት ለፊት ሰጥተን እያሰጣን ያለ ነው። ኤምባሲ እኮ ሰምቷታል። ኤምባሲ ሰምቷቸዋል። ፖሊስ ሰምቷል። ፖሊስ ያውቃል። ቢፈለጉ ቢሄዱ ሁላችሁም እስሩት። አንዴ ቀሙን እኔ ላውራት በእናታችሁ። ጓደኛዋ ታማምናት ስላለቻት መሲ አንድ ደቂቃ ይኸውልሽ። ቀሙ እኔ እስከ መጨረሻው ሰዓት ድረስ አብሬሽ ነኝ። እኔ 5,000 ብቻ አይደለም የሚያሳስበኝ፣ በመሀል ሊያስይዙሽ ይችላሉ። እኔ የፈለጋችሁትን ክፉን በሉኝ፣ መርዝም በሉኝ፣ ምንም በሉኝ። እቺ ልጅ ሕክምና ሳታገኝ ሀገር ቤት ተይዛ ልትገባ ትችላለች። እኔ አላምንም። ይቅርታ በእናትሽ ሚጣ ነገር እንትን አትበይ። ሚውት አድርግ። ሚጣ ለምንድን ነው የሚያስይዛት? የሚያስይዛት ጉዳይ የለም። እኔ አላስ ነገሩን እኮ እያቀጣጠልሽ ያለሽ አንቺ ኮንች ባይዘው አላስነም ነገር ይኸውልሽ፣ ስለ ሳውዲ ህግ ሳላቂ ይኸውልሽ፣ አሁን ጠበቃ ምናምን እያልሻት ይኸውልሽ፣ ጠበቃ ለህግሽ አላወራሁም መሲ ሲጀመር ይኸውልሽ፣ እኔ ልንገርሽ በሴትነቷ እንደዚህ በመድረሱ ይሰማኛል። እኔ ላይም ሊደርስ ይችላል። ግን ልንገርሽና እኔ ሳውዲ አረቢያ ላይ 7 ዓመት ኖሬያለሁ። ኦኬ ለልጅ እስትራ ማለት ልንገርሽ አሁን እያናገርኳት ያለሁት ከሆነ እኮ ይኸውልሽ ነገር ግርሽ ነው ማናገራት እኮ ይቀጥላል። እኔ ወረቀቴን ሲጀመር አስተካክላለሁ፣ ፕሮሰስ ላይ ነው። አንደኛ ነገር ደግሞ ጓደኞቼ ምናምን የምትይው ነገር ጓደኛዎችሽን ተይና ሁለታችሁ ብቻ እኔ ኤምባሲ ወስጄ ሁለታችሁ ተካሰሱ። ለምን እነሱን ትጨምራለች? እነሱ ለአዝነሽላችኋል አይደለ? አንቺና ሁለቱ ጨርሱ። እሺ በይ። ኤምባሲ እኮ ሄዳለች፣ እሷ ሄዳለች። ስንሄድ ካሜራ ይወጣል። እዛ ጋር ያሉት ሰዎች በሙሉ ገቢ ናቸው። እሱን የተባለችው ታውቀዋለች እኮ ህጉን። በቃ እዚህ ጋር ምንም ነገር ለአንቺ የሚጠቅምሽ ነገር የለም። ለአንቺም ሆነ ለሀምዛም ቢሆን ተቀበልኩ። 5,000 ይክፈልሽ፣ 5,000 ይክፈልሽ። ሪሲቱን አምጪ፣ ያወጣሽውን ወጪ አውጪ፣ አምጪ፣ አምጪ
በቃ ጭማሪ ካለ እኛ እንሰጥሻለን። በቃ እንዶ በፈጣሪሽ በእናትሽ የሰው ነፍስ በየመንገዱ እንደዚህ እየባከነ ለእናንተ ለጥጋበኞች ማለት ነው፣ ጥጋበኞች ናቸው ለእናንተ በየሜዳው በየመን እንደዛ በየቦታው ሬሳቸው ላልተቀበሩት እንደዛ መፍትሄ ያልተገኘው ለእናንተ በህይወት አላችሁ ጠግባችሁ ነው እዛ ሄዳችሁት። በቃ ይበቃል። እዚህ ጋር ስቶፕ ማለት መባል አለበት። ሀምዛም ብሩን ይስጥሽ፣ አስፈላጊው ነገር የሚያስጨምርሽ ካለ እኛን ከፍልሻለን። በቃ ይዘጋ። በቃ በዛ እኮ ቀኑ ሙሉን እኮ ዋልንበት አደርንበት እንዴ። በቃ ነገር ልበላችሁ እንዴ አልበዛም እንዴ? በዛ አንዴ ተስፍሽም አለ እዚህ ጋር ሀምዛ ወንድማችን ከዚህ በላይ አልችልም ብሏል። ቤሎም አለሽ እኛም አለን። ምን እናድርግ መሰላችሁ? ይሄ 5000 ይስጣት። ይሄ 3 ቀን የሚለውን ያቆመውና በነገ ዕለት ፈልጎ ይስጣት። ከዛ የሚቀጥለውን እኛም በእኛ በኩል ካሉ እናስተባብራለን፣ እናንተም በእናንተ በኩል አስተባብራችሁ ሌላ ነገር ከመጣ እንርዳቸው። ሁለቱንም ነው የምንረዳው። አያችሁ፣ እናንተም በዛ በኩል እርዱ፣ እኛም በዚህ ረድተን የሚመጣ ነገር ካለ እና እንደዛ ብትስማሙና አሁን ብትስማሙልን ደስ ይለኛል። ሀምዛ ወንድሜ ፕሊስ እንደምንም ብለህ ነገስታት ከዛ እኛ ኃላፊነት እንውሰድ። ይኸው ተስፍሻለ እንግዲህ ወተን ምናምን አንጥፈን ቢሆን ለምን እናሳቅፋቸዋለን።